ማን ቀድሞ መሳሪያ ጨርሳል ተተኳሽ ጨርሳል በሚለው የበላይነት በአንዱ በኩል ይጠናቀቃል ያን ጊዜ ወደ ፊርማ ይሄዳሉ እስራኤልስ አሁን ኒውክሊየር መሳሪያ አለ እሱም እንግዲህ ለምን አይፈትሻት በዚህኛው ጎረቤታ ሳውዲ አረቢያ ያለች ከኢራን በአራት እጥፍ ዲፌንስ በጀት ትመድባለች ማያስ ከነበረባት ኒውክሊየር ኢራን ነው ማያዝ ያለበት አሜሪካ የትኛው የምትይዛቸውን አሸባሪ ብላ አሳድ ጋር እየወሰደች አሳድ እየመረመረ አልቃይዳን ምን ሲያደርግላት የነበረ ሲያዳክምላት የነበረ እኔ በአለም ላይ ቴሮሪስት ስቴት አለች ብዬ ማመን እስራኤል ኢሊቶችን የአውሮፓ መሪ የዓለም መሪያትን ኤጌንስት እስራኤል የሚንቀሳቀሱትን አሳሲን ለማድረግ የተቋቋመ ቡድን ነበር አይዲኤፍ በኋላ ነው እጁን ታጥቦ ስንቱን እኮ ጨርሷል ታጥቦ አሁን ዋና የእስራኤል ወታደር የሆነው የዛን ምስል ነው የምታዩን ጋዛ ላይ በሚያደርጉት በመ ለምሳሌ ሐማስ ኖ ሐማስ ፕሮክሲ ዋር አይደለም ሀገሩን ሊቀማ ያለ ቡድን ሀገሬ ከየት ሊድላችሁ የሚል ቡድን ነው ወይ ለምንድን ነው የሆነው ኢራን ግን እንትኖች ስላሉት ፕሮክሲ ውስጥ ገብታለ ይሄን ዱንያ ያናደርገው አይደለም ቆይ መሰረቱን እንያዝ እንጂ ኮንሰንትሬሽን ካምፕስ ከተቷቸው ያልኩትን ያደለሁም የእስራኤል ፕራይም ሚኒስተር ጋዛ is an open air prison ወደ ጋዛ የሚገባ ብስኩት መጠጥ ጁስ የካሎሪ መጠኑ ተመጥኖ ነው የሚገባው ዲዮኖሲስ የካሎሪ መጠኑ እንዳትሞት እንዳትሽር ጋዛ ያለ ዓለም አቀፍ ጋዜጠኞች ያረጋገጡት ኡንሮ ያረጋገጠው የአውሮፓ ህብረት ያረጋገጠው ነው ሁለት ጊዜ ሾተውሃል አለው እንትና ማን ነው ኢራን ነች ሾተች ትራምፕን ምንድነው ኤቪደንሱ አሁን ትራምፕ ያመነ ይመስለኛል ይሾቱ ነበር ብሎ ሊገባ ይችላል ጦርነት ውስጥ ሂዝቦላ መነሻ ምንድነው ሐማስ እንዳይወርድ እንትን ውስጥ ከእስራኤል ውስጥ ወደ ስልጣን እንዲመጣ በኳታር በኩል ቢሊዮን ዶላርስ ኔታንያሁ እኮ የሰጠው ነበር አይሲስ ከሐማስ ጋር እንዲጣላ ብላ እንደምትደግፈው እስራኤል ተናገረች አይሲስን ፌደራል መንግስት በኩል የአማራን ኢንተረስት ይዘው የተነሱ ኃይሎች ጋር ሲሆን ወልቃይት ላይ ጋር ይሰራል ሌላ የአማራ ኢንተረስት ይዞ ተነስቻለሁ የሚል ደግሞ ሌላው አማራ ክልል ካለው ጋር ደግሞ ይዋጋል አሁን የኤርትራ እንትኖች የትግራይን ኃይል ግዛት ይዘዋል ይላሉ እንትኖች ቲፒኤልኤፍ የኤርትራ ሰራይ መውጣት አለበት ይላሉ ግን አብረው ይሰራሉ ደግሞ እና ግራ ያጋባሃል ራሱ ማለት ነው ማን ነው ጣላት ከማጋ ነው አሰላለፍ የሚሆነው ጥራይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ እነሆ አንድ አፍታ ትንታኔያችን ተጀምሯል በዛሬው አንድ አፍታ ትንታኔ አሚጎና እኔ ምርሻ አብራናችሁ እንቆያለን በቅድሚያ የምንመለከታቸውን ጉዳዮች እናስተዋውቃችሁ የመጀመሪያው ጉዳያችን የእስራኤልና የኢራንን ጦርነት የተመለከተ ነው ሁለቱ ሀገራት እንግዲህ ከባድ የሆነ የተኩስ ልውውጥ ላይ ናቸው እስራኤል አየር ኃይሏን ተጠቅማ ኢራንን እየደበደበች ነው ኢራን በምላሹ እንግዲህ አደገኛ በሚባሉ ሚሳኤሎቿ ቴልአቪቭን ጨምሮ የተለያዩ የእስራኤል ከተሞችን እየደበደበች ነው አሜሪካ በጦርነቱ ጣልቃ ለመግባት የፕሬዝዳንት ትራምፕን ውሳኔ እየጠበቀች ነው ፕሬዝዳንቱ በሁለት ሳምንታት ውስጥ ውሳኔያቸውን ያሳልፋሉ ተብሏል አሜሪካ በጦርነቱ ውስጥ ጣልቃ ትገባለች ወይስ ምን አይነት አሰላለፍ ትይዛለች የሚለው ጉዳይ እንመለከታለን ወዲህ ደግሞ እንደ ቻይናና ራሽያ ያሉ የኢራን ወዳጅ ሀገራት የራሳቸውን አሰላለፍ ለመያዝ ዳርዳር ያሉ ነው በቻይና በኩል የጦር መሳሪያ አቅርቦት መጀመሩም ኮዲሁ የሚያመላክቱ መረጃዎች እየወጡ ነው ጦርነቱ ወዴት ያመራል የሚለውን ጉዳይ እንመለከታለን ሁለተኛው ጉዳያችን ከሰሞኑ በትግራይ ክልል መቀሌ ከተማ ያክል ወይም ደግሞ ይበቃል የሚል መፈክር ያነገበ ሰልፍ ሲደረግ ነበር በዚህ ሰልፍ ላይ የትግራይ ኃይሎች ሰላማዊ በሆነ መንገድ እነሱ እንደሚሉት ግዛታቸውን ማስመለስ ካልቻሉ በኃይል አማራጭ ሊቆጣጠሩ እንደሚችሉ የህዋት ምክትል ሊቀመንበርና የጀነራል ታደሰ ምክትል አማኑኤል አሰፋ ሲናገሩ ተሰምተዋል በሰልፉ ላይ እንግዲህ ይህ እንግዲህ ሁኔታ በወልቃይት በኩል ክረምቱን
ጠብቆ የጦርነት ድቤ እየተደለቀ ነው የሚለው ጉዳይ ስጋት ጭሯል። በፌዴራል መንግስቱ በኩል የፌዴራል መንግስት ቃል አቀባይ ለገሰ ቱሉ ለዚህ ጉዳይ ምላሽ ሰጥተዋል። በምላሻቸው ተፈናቃዮች ሊመለሱ ሲባል ሲያስተጓጉል የነበረው ኃይል አሁን ይመለሱ እያለ ያለው በኤርትራ ወይም በፕሬዚዳንት ኢሳያስ አፈወርቂ የኋላ ደጀንነት ግፋ በለው ባይነት ነው በሚል እንደውም ፕሬዚዳንቱን በሴት አንቀጽ ማማ ኢሳያስ በሚል አገላለጽ ዘለፋ በተጨመረበት ሁኔታ እንግዲህ ኢሳያስ ከኋላ አሉበት እየተባለ ነው። እንግዲህ ወልቃይት ጉዳይ ከፋኖ እስከ ህወሓት ከፌዴራል መንግስቱ እስከ ኤርትራ እንግዲህ እስከ ሱዳን ድረስ የደረሰ ስትራቴጂክ ቦታ መሆኑን ተከትሎ በጣም ውስብስብና በርካታ ኃይሎች አይናቸውን የተከሉበት ጉዳይ ነው። ጉዳዩን እንመለከታለን። አብራችን እንድትቆዩ በአክብሮት እንጋብዛለን። አሚኮ እንዴት ነህ? ሰላም ነኝ። መልካም። እንግዲህ ከብዙ ጊዜ በኋላ ነው የተገናኘው። ባልደረባችን ዘሩባቤል ዛሬ ስለሌለ ነው። የመጀመሪያ ጉዳያችን እንግዲህ መግቢያ ላይ እንዳስተዋወቅ ነው የእስራኤልና ኢራን ጦርነት ነው። እንግዲህ ሁለቱ ሀገራት አንድ ሳምንት ገደማ አስቆጥረዋል በከባድ የመጠቃቃት ለውጥ። በዚህ ውስጥ እንግዲህ የተለያዩ ሀያላን ሀገራት አሜሪካን፣ እንደዚሁም ቻይና፣ ራሻን ጨምሮ የራሳቸውን አሰላለፍ ለመያዝ ዳርዳር እያሉ ነው። እንግዲህ አሜሪካም በእስራኤል በኩል ተሰልፋ ከባድ ጥቃት ፈጽማለሁ እያለች ዛቻ እየዛቸች ነው። እንግዲህ የሁለት ሳምንት ቀነ ገደብ ተሰጥቶታል የቀጥታ የጦርነት ተሳትፎዋና አሁን ያለው የጦርነት ዝንባሌ ወደ ዲፕሎማሲያዊ መንገድ ወደ ድርድር ያመራል ወይስ ደግሞ ወደ ባሰ ጦርነት ያመራል የሚለው ጉዳይ አጣብቂ ላይ ነው። ሚናው ያለየለት ሁኔታ ላይ ነው ያለውና በአንተ መልከታ አሁን ምን ሁኔታ ላይ ነው የሚገኘው? ወደፊት ወዴት ሊያመራ ይችላል ብለህ ታስባለህ? እንደ ጦርነት ተንታኞች አባባል ኢራንና እስራኤል የቁጠባ ጦርነት እያደረጉ ነው። የቁጠባ ጦርነት ማለት ኢራን ቦሊስቲክ ሚሳይሎች ክምችት አላት፣ በጣም በርካታ ሌሎች ሚሳይሎች አሏት። እስራኤል በተቃራኒው የኢራንን ያህል አይደለም፣ አንታይ ሚሳይሎች ናቸው ያሏት። የተለያዩ አንታይ ሚሳይሎች ናቸው፣ ብዙ ነው ስማቸው። በጣም የምናውቀው እኛ አይረን ዶም የሚባለው ነው፣ ግን ብዙ ናቸው። አሁን እየሆነ ያለው ምንድን ነው? እስራኤል ተኩስ የማስጨረስ ባሊስቲክ ሚሳይሎችን ማምረቻ ቦታዎችን፣ መተኮሻ ቦታዎችን ከእንትኖቹ ቀጥሎ ማለት ነው ከኒኩሌር ሳይት በኋላ መተኮሻ ቦታዎችን፣ ባትሪዎችን፣ ለዛ ኃይል የሚያቀርቡ ቦታዎችን ስትራቴጂካሊ በመምታት የኢራን የመተኮስ አቅምን ማዳከምና ኢራን ደግሞ በተኮሰች ቁጥር እያለቀ ስለሚሄድ በኋላ የበላይነትን ለመያዝ ነው። ሁለቱንም ስትራቴጂ ነው የምትጠቀሙ። ኢራን በበኩሏ የእስራኤል አይረን ዶም የአንታይ ሚሳይሎች ሊሚትድ እንደሆኑ ያውቃሉ። በቁጥር የተወሰኑ ናቸው። ሌላ ሀገር መጥቶ እስካላስገባላቸው ድረስ አሁን በግልጽ የምናውቀው የለም። በፊት ያስገቡላቸው አሉ ብዙ። አሁን አንዳንድ ወገናት ኢራን አድቫንቴጅስ ነች፣ ሳትጨርስ በፊት እስራኤል ትጨርሳለች መከላከያዋን ይላሉ። አንዳንዶች ሀገራት ኢራን ያላት መሳሪያ ውስን ስለሆነ ሌላ ሀገር እስካልገባ ድረስ፣ ቅድም ቻይናን አንስታ እናዋለን፣ እስካልገባ ድረስ ተኩሳ ትጨርስና እስራኤል የበላይነቱን ስላይትሊ የበላይነት ትይዛለች። እና ጦርነቱ ማን ቀድሞ መሳሪያ ይጨርሳል፣ ተተኳሽ ይጨርሳል በሚለው የበላይነት በአንዱ በኩል ይጠናቀቃል። ያን ጊዜ ወደ ፊርማ ይሄዳሉ። አሜሪካም ይሄንን የምትጠብቀው የምታራዝመው አሁን አልገባም የምትለው እስራኤል ነች አድቫንቴጅ ያላት። ያንን ጦርነት ኢራንን አስተኩሳ በማስጨረስ በኋላ ወደ ድርድር ታመጣታለች የሚል ካልኩሌሽን አላቸው። ይሄ ነው ትንተናው። ትራምፕ ግን 2 ሳምንት ትራምፕ እንደ ኔታንያሁ በነገራችን ላይ ውሸታም አይኑን በጨዋ ጥቦ ነው የሚዋሸው። እኔ ናታንያሁን ውሸት ካንተ ጋር አይደለም እንጂ ከዘሩ ጋር አንድ በአንድ እያነሳን አውርተነዋል። ከኒኩሊየር ኢራን የኒኩሊየር ኢንሪችመንት እንትኗን የኒኩሊየር ሀብቷን ወደ ኒኩሊየር ወፐን ለዩክሬንን ለሰላማዊ ነገር መጠቀም አለ ነገር ኒኩሊየር ወፐን ልታሳድገው 3 ቀን 4 ቀን ቀርቷታል እያለ ሲያወራ 33 ዓመቱ የዛሬ 33 ዓመት ጀምሮ እንደዚህ ያወራል። ልክ ኢራቅ
እንትን ምንድነው ዌፐንስ ኦፍ ማስ ዲስትራክሽን ጅምላ ጨራሽ መሳሪያ አላት ብሎ ባዮሎጂካል መሳሪያዎች አላት ብሎ ኒኩሌር ቡሽማ እንዳውም ከንተና በላይ ሄዶ ከናታንያሁ ኒኩሌር ልታመርት ነው ኢራቅ ብለው ያንም ያህል 1 ሚሊዮን ህዝብ በላይ ከጨረሱ በኋላ ያሉ ሁሉ እድመት አሁን ኢራቅ ያለችበትን ሁኔታ ነው ማንተም እናቃለን ከተደረገ በኋላ ፖሊን ኮል መጣ ቶኒ ብሌር መጣ አላወቀንም ነበር ልክ እንደዛ ሁሉ አሁን የናታንያሁና የእንትና የትራምፕ የጥምረት ውሸትም እንደዛ ነው ስለዚህ ሳምንት ምናምን ሲል ዝም ብለን በሙሉ እንትናችን ማመን የለብንም ልል ነው ብዙዎቹ የሚሉት አሜሪካ አሁን ቀደም ያልኩን ካልኩሌሽን አድርጋ እስራኤል የበላይነቱን ትይዛለች ስለሆነ አትገባበትም ከገባችበት በጣም ውጥንቅጥ ስለሚፈጠር ወደ 40,000 ሰራዊት አላት አሜሪካ ሚድል ኢስት ውስጥ ባህሬን አላት ዩኤኢ አላት ሳውዲ አረቢያ ውስጥ ቤዛ አላት ወደ 40,000 ናቸው የኢራን መቋቋም አይችሉም እነዚህ አንድ ወታደር ሁለት ወታደር ሲሞትባቸው እንዴት እንደሚሆኑ ታውቃለህ አሜሪካኖቹ ማለት ነው አገር የፈረሰ ነው ይመስላቸውና ስትራቴጂክ ቤዞች ስላሏት አትሳተፈም የሚሉ አንድ ሁለተኛ ስትሬት ኦፍ ሆርሙዝ ታቋለ ያሰላጤው የዓለም የነዳጅ ዋና መስመር ነው አርተሪ ይሉታል መተላለፊያ ነው ኢራን ነገሩ እየከፋባት ከመጣ ይሄን ብቻ ሳይሆን መታለው የሚለውን ቤት ሳይሆን ያንንም ልትቆጣጣር ትችላለች እንኳን ኢራንና ኢራን የምትደግፈው ትንሽ አቅም ያለው ሁቲ የነዳጅ እንትኖችን ትልቅ ጉዳት አድርሷልና ኢራን ደግሞ ያንን እርምጃ የቴሮሪስት አይነት እርምጃ እነሱ የሚሉት መውሰድ ከጀመረች በቀላሉ መርከቦችን ከዛ ሆና አሁን እስራኤል ላይ የምትልከው መርከብ ያንን ዘግታ ብዙ ነገሮች ማበላሸት ትችላለች ይሄ ደግሞ ኢትስ ኖት ኢን አሜሪካን ኢንተረስት ስለዚህ ወደዛ አትገባም ሶስተኛ እና ዋናው ነገር አሜሪካ ማጋ የሚባለው ሜክ አሜሪካ ግሬት አጌን የሚለው ቤዝ ተከፍሏል አሜሪካ ውስጥ እኛ አሜሪካን የበላይ አሜሪካ ወደ ዋና ትኩረታችን አሜሪካን እናረጋለን ብለን ነው የአሜሪካ ህዝብ የመረጠን ለምንድነው 10 ጊዜ ለእስራኤል ጦርነት እየተጎተተን መንገበው በአፍጋኒስታን በሊቢያ በእስራኤል ባፈረሰቻቸው ሀገራት በሙሉ በሶሪያ ለምንድነው እየተጎተተን መንገባው ከድሮ ጀምሮ ያነሱ ከድሮ መሪዎቻቸው ጀምሮ ያነሱ እስከ ቡሽ እስከ ኦባማ በቃ የማያነሱት መሪ የለም እንትን ካልን በኋላ ኦባማ እንኳን ዲሞክራት ነው ግን ሪፐብሊካንን እየጠሩ ምርጫ የምንሸነፈው በኋላ በዲሞክራቶች እንደዚህ አይነት ስህተት ሁሉ ጊዜ ስለምንሰራ ነው እስራኤል ተስበናለች ጦርነት ታስገባናለች የኛን ነገር እንረሳዋለን ከዛ በኋላ ዲሞክራቶች ይመረጣሉ ምናጣው ቤዛችንን በዚህ ነው መግባት የለብንም ብለው የሴኔት አባላት እንትና አባላት ሞሽን የሚባል አይደለም ካለ ኮንግረሱ ፍቃድ እንዳይገባ የሚል ሞሽን መፈረም ጀምረዋል ይቀርባል በቅርቡ ተብሎ ቢወሰን እንኳን ለመግባት ምንወሰን የትራምፕ ውሳኔ መሆን የለበትም የኮንግረስ ውሳኔ ነው መሆን ያለበት ከዛ ዋና የሚባሉ አፈቀላጤዎች ሪፐብሊካን ታከር ካርልሰን እንደሚባለው ከፎክስ ኒውስ የተባረሩ አይነቶቹ ደግሞ ረጅም ታሪክ እያነሳ ቤዝ ደግሞ የላትም ምትገባበት ጀስቲፋይድ አይደለም ይሄ ጦርነት ሌጋል አይደለም ይሄ ጦርነት በዓለም አቀፍ ደረጃም ህጋዊ አይደለም አንደኛ ቱልሲ ጋባርድ የጁን ማርች ነው ጁን 17 አሁን ጁን 17 ላይ ቀርባ ምስክርነት ሰጥታለች ማለች የናሽናል ኢንተለጀንስ ዳይሬክተር ቀርባ ኢራን በፍጹም ፍላጎት የላትም የኦፐን ለመስራት አቅሟም አልደረስ እንዳውም ወደዛ አቅም እንኳን ለመድረስ ለማምረት አይደል ዌፐኑን ለማምረት ሳይሆን ወደዛ አቅም ለማድረስ 3 ዓመት አትሊስት 3 years ይፈጅባታል ወደ አቅሙ እንኳን ለመምጣት ፍላጎቱ ቢኖራት እንኳን ካሜኒ የሚባለው የእንትን ሊደራቸው ከ2003 ጀምሮ ትእዛዝ ሰጥቶ ያቅም ዌፐን እንዲመረት እንዳውም እንዳይመረት እየተከላከለ ነው ለዛ ነው አይገደልም የሚባለው አንደኛው ነገር ፋትዋ የሚባል እምነት
እነዚህ ክለሪክስ ዋና ሰዎች የእስልምና ጉምቱ የሚባሉ ሰዎች በሚሰጡት ትእዛዝ እዛችሁ ቴሪተሪ ላይ ነው፣ ዓለም አቀፍ እስላማዊ ህግ አይደለም፣ ፋትዋ ይባላል። በዛ መሰረት ካማኒ ማለት ሱፕሪም ሊደሩ ፍላጎት የለውም ዌፐን እንድትይዝ የኢራን ብንመታው ግን ብንገለው አክራሪዎቹ ይመጣሉ እና ዌፐን ለመስራት ይንቀሳቀሳሉ። አንደኛው ካልኩሌሽናቸው ይሄ ነው። ግን ምን አለ አሁን እንግዲህ ኢራን የኒክለር እንግዲህ አቅሟን እያጠናከረች ነው። እንግዲህ ለሰላማዊ መንገድ መጠቀም አንድ ነገር ነው። እሱ ግን ለጦር እንግዲህ ደግሞ ወይም ደግሞ ተቀናቃኞቿን ለማጥፋት ወይም ደግሞ ለመገዳደር እየሄደች ነው የሚለው ጉዳይ እንግዲህ ከጭምጭምታ ያለፈ ነገሮችን እንሰማለን። ለምሳሌ ሚስጥራዊ የሚባሉ አይ ቲንክ ስሙን ባልሳሳት ፎርዶ የሚባል ቦታ ላይ ይመስለኛል በተራራዎች የተከበበ እዛ ቦታ ላይ ሚስጥራዊ የሆነ የኒክለር ማብለያ እንትን አላት። እንግዲህ አንደርግራውንድ የሆነ ወደ ታች እንግዲህ እስከ 190 እንትን ወደ ኢቭን የአሜሪካ በጣም ወደ ውስጥ መጥለቅ የሚችለው የሚባለው የሚፈልጉትም ራሱ እሱ አይደርስበትም ተብሎ የሚገመተውና እንግዲህ የኒክለር ፓወር ተቆጣጣሪ ዓለም አቀፍ ድርጅትም እሱም ኢራን እንደዚህ አይነት ሚስጥራዊ የኒክለር ዊፕን እንትኖችን ማብለያዎችን ለማሳየት ወይም ደግሞ ምን እያደረገች እንደሆነ ለማወቅ አዳጋች ሆኖብኛል ብለዋል። ኖ ፕሩፍ ነው ያለው። ያ ማረጋገጫም የለኝም ስለመስራቷ ወይም ነገር ግን ምን እያደረገች እንደሆነ ግን ሴክሬት አድርገዋለች። ስለዚህ ጥርጣሬ አለኝ ብለዋል። አሁን ያለው የግሎባል ኦርደር ሁኔታዎችን ስታያቸው ደግሞ ኢራን የኒክለር ዌፐን ለመፍጠር ወይም ደግሞ እዛ ደረጃ ለመድረስ አትንቀሳቀስም ማለት ይቻላል ወይ? ለምሳሌ እስራኤልን አሁን በቃ ከምድረገጽ ማጥፋት እንደሚፈልጉ ይናገራሉ በአደባባይ። በፕሮክሲ ዋር ለምሳሌ አሁን የመኑን በለው የሶሪያ እንደዚህ ቀይ ባህርን ቅድም እናንተ ያልከው የሚያምሱት እስላማዊ ታጣቂ ኃይሎች የጋዛውን ሐማስን ጨምሮ የኢራን ፕሮክሲ ናቸው ከእስራኤል ጋር የሚዋጉትና እነዚህን በጣም ኮምፕሊኬትድ የሆኑ ነገሮች ስታያቸው ሪሊ ኢራን እንግዲህ በእስራኤልም በኩል አይ በቃ ኤክስቴንሻል ትሬት ናት ለኔ ካለች ወይ ማዳከም ወይ ደግሞ ማጥፋት ይፈልጋሉ አይደለ? በእነሱም በኩል እንግዲህ አንዱ በአንዱ ላይ መጥፋት ላይ የመኖር እንቅስቃሴ ውስጥ ካለ ሳይንቲስቶቿ የሚገደሉባት ለዛ ይመስለኛል። እና ምንም እንቅስቃሴ አላደረገችም ማለት ይቻላል አላልኩም። ልንል የምንችለው ምን መሰለ አይዘር ለዛ ነው የእስራኤልን ነገር ጎን ትቼ ከእስራኤልና ከኢራን ካዳመጥን ነገር ይሁን ሁለቱም ፋይት የሚያደርጉ ሀገራት ናቸው። የራሳቸውን ትርክት ዲሳይድ ሲአይኤ አያምንበትም። ሲአይኤ እኮ ቀርቦ ምስክርነት ሰጥቷል። ኢራን ዌፐን ሲአይኤ ነው ማለት የኢንተለጀንስ ኤጀንሲው ቱልሲ ጋባርድ ይሄንን ካለች እሺ ከአሜሪካ ናሽናል አድቫይዘር በላይ እኔ አሁን ኢራን እያዘጋጀች ነው ልበል ከዋናዋ ሴትዮ በላይ ቀርባ እንዲህ አይነት ምኞት የላትም። ምኞት እንኳን ቢኖራ አቁሙ የላትም እስካሁን ድረስ። ይሄን ካለች በኋላ በተደረጉ ስብሰባዎች በጠቅላላ ተሳትፋ አታውቅም ሴትዮዋ። ለምንድን ነው ካልክ ምርመራ አድርጋ ነው አይደል ሪፖርት የምታቀርበው። ከዛ ይልቅ አሁን ያልካቸው አንተ ያልካቸው የእስራኤል ፕሮፓጋንዳዎች ወይም ደግሞ ኢቫንጀሊካልስ የሚባል አክራሪ የአሜሪካ እንትን ትርጉሙ ማላቀውም ለምን እንደሚደግፉ ማላቀም፣ ግን እነሱ በሚያቀርቡት ፕሮፓጋንዳ ነው ወደ ጦርነት እየተገባ ያለው። ለዚህ ደግሞ ምስክሩ ኢራቅን ጠቅሼልሃለሁ አይደለም? እሺ ኔታንያሁ እንመነው አሁን የሚሉትን እነሱ እንመነው ከተባለ በናታንያሁ ምስክርነት ኢራቅ ውስጥ ተገባ። ለምን ደሞ ማምነው ታዲያ የተገኘ? አሁን ከገቡ በኋላ አገር ከፈረሰች በኋላ ኢራን አይ አቅሟ እኮ አይደርስም ነበር ቢሉህ ምንድነው የምትለው? ከዚህ በፊት ኤቪደንስ አለን እንደ ያሉበት ምክንያት አገር ሲያፈርሱ ኤቪደንስ አለን። አይኤ ቅድም አልከው አይኤ ብሎ አያውቅም። ኒኩሌር ዌፐን ይዛለች ብሎ ማያውቅም። የመያዝ አቅም አላት ብሎ ማያውቅም። እንዳውም የለኝም የመያዝ እንትሏል። ግን ምንድነው ዳይሬክተሩ ከሰሞኑ እንትን
ማብራሪያ ሰጥተው ነበር ጁን 12 ላይ ነው ይመስለኛልና serious concern regarding rapid accumulation of highly enriched uranium by Iran ነው የሚሉት የዳይሬክተሩ ገባኝ ግን በሳቸው አገላለጽ የኒውክሌር የጦር መሳሪያ የሌላት ሀገር ዩራኒየም ይሄን ያክል በሚስጥራዊ በሆነ መንገድ እንግዲህ ይሄን እንደ አንድ ተጠቀስኩት በጣም ብዙ ነገር ነው ቆይ እስራኤልስ አሁን ኒውክሌር መሳሪያ አለ እሱም ለምን አይፈትሻትም እሱ መፈተሽ ካለበት መፈተሽ አለበት ፈራሚ አይደለች አንዱ ሀገር ኒውክሌር ወይም ደግሞ ጅምላ ጨራሽ መሳሪያዎችን መታጠቅ የለበትም ብለ ሌላው ሀገር ደግሞ ይታጠቃል ማለት እሱ ትክክል አይደለም ዓለም አቀፍ ሁማኒቲ እንትን አንፃር ልክ ነው በዓለም አቀፍ ህግ ልመጣልን ነው ኢራን በዚህ በኩል ፓኪስታን ነች ጎረቤቷ ፓኪስታን ኒውክሌር መሳሪያ አላት በዚህ በኩል አቅራቢያ እስራኤል ኒውክሌር መሳሪያ አላት አትናገርም ነን ፕሮሊፈሬሽን አግሪመንት ፈራሚ አይደለችም አጠገቡ አይደርስም በዚህኛው ጎረቤታ ሳውዲ አረቢያ ያለች ከኢራን በ4 እጥፍ ዲፌንስ በጀት ትመድባለች መያዝ ከነበረባት ኒውክሌር ኢራን ነው መያዝ ያለባት በኔ ግምገማ አሁን ኢራን ብትይዝ ቴሮሪስቶችን ትደግፋለች ምናምን ያልከውን አላምንበትም እኔ በአንተ ኢራን እየደገፈች አይደለም ቴሮሪስቶች አይደሉም ሬዚስታንስ ፋይተርስ ናቸው እኔ እስራኤል አገር ስላፈረሰችባቸው አንፈርስም አንሞትም ተብለው ሐማስ እንዴት ነው የተፈጠረው ነገር እንግዲህ እሱ ከፓለስቲናውያን ጋር የተገናኘ በጣም ረጅም ታሪክ አለው ምንድነው እኔ አሁን አሸባሪዎች ናቸው ይሄ በዌስት ዴፊኒሽን ነው ለምን አለው ነው እንደዛ ተብሎ ለምሳሌ አልሸባብ አሸባሪ ይባላል እንደዛ እንጠቀማለን ባይ ወርዲንግ አይሲስ አንድ ኤግዛምፕል አልቃይዳ ምንድነው አሸባሪ በማ ዴፊኒሽን እንግዲህ ወይስ ቆይ በዌስት ዴፊኒሽን ምንም ጥርጥር ሲሪያን የሚመራው ማን ነው አልቃይዳ ነው ሲፈልጉት አይደለም አሸባሪ አይደለም እሱን አንደርስታንድ ባይ ዘይ እነሱ ነው አሳድ የሶሪያው መሪ ሴፕቴምበር 11 አሜሪካ ከተጠቃች በኋላ አሜሪካ አግዘኝ ብለው አሳድ ያዝልኝ ብለው አልቃይዳን አሜሪካ የትኛው የምትይዛቸውን አሸባሪ ብላ አሳድ ጋር እየወሰደች አሳድ እየመረመረ አልቃይዳን ምን ሲያደርግላት የነበረ ነው ሲያዳክምላት የነበረ አሁን 3000 ምናምን ሴፕቴምበር 11 ላይ አሜሪካን ጨረሰብኝ ካለው ወገን ጋር የምትተባበረው አልቃይዳ ከሚባለው ወይስ ያንን ሲያግዝህ ያንን ለማጥፋት ሲያግዝህ የነበረ ነው ምን ልልህ መሰለ እንደዛ ምን እኔ በዓለም ላይ ቴሮሪስት ስቴት አለች ብዬ ማመን እስራኤል ነው ቴሮሪስት ስቴት እንደ ሀገር ቴሮሪስት ስቴት ለምን እንደዛም ታደርግ ብለህ ነው የምታስበው አሁን ባንተ እንደዛ ብለህ ዲፋይን ካደረካ መጽሐፍ ቅዱስ እዛ አካባቢ ዛዮኒዝም የሚባል ሙቭመንት አለ ዛዮኒዝም በሚባለው ቤድፎርድ የሚባለው የእንግሊዝ መሪ እስራኤል የምትባል ቦታ ከኦቶማን ተርክ ጋር እየተዋጋ ነበር የዛን ጊዜ አሜሪካንን ለማስገባት ሲል እነቶ ሀርዝል የሚባሉ ጽንፈኛ የጽዮናውያን አቀንቃኞችን ወሰደና ካገዛችሁን ከኦቶማን ተርክ ጋር እስራኤል የምትባል ሀገር እንሰጣችኋለን እዛ ምን ምድር ነው የሚሏት የቃል ኪዳኗ ምድር እንሰጣችኋለን አላቸው ፍልስጤማውያንን በጎን ወስዶ ልክ እንደዚሁ ኦቶማን ተርኮች ፍልስጤም እዛ አካባቢ ነበሩ ሶሪያ ነበረች እዛ ካገዛችሁኝ እናንተ ደግሞ ሽልማት ታገኛላችሁ አለ ለሁለቱም ቃል ገባ ከዛ ያንን አስተምሮ የወሰዱ ጽንፈኛ I'm not talking about Jewish people ጽንፈኛ የጽዮናውያን እንቅስቃሴ አለ ኔታንያሁ የነዛ ውጤት ናቸው መጡና ሰዎቹ ተቀበሏቸው በ48 ሲመጡ እንግሊዝ ነበረች የምታስተዳድረው በ48 የአደራ ጠባቂ ነው ምናምን የሚባል ማንዴት ተሰጥቷት እዛ ታስተዳድራለች ከዛ ከፍልስጤማውያን በላይ ተቃዋሚ እንግሊዝ ነበረች እንዳይቀቡዛ የእንግሊዝ አስተዳደር ፍልስጤማውያን ግን ተቀበሏቸው ከተቀበሏቸው በኋላ በብርም እየገዙ እንግዲህ ታሪኩ የምታውቀው ከሆነ ፈርታይል የሆነው መሬት በብርም እየገዙ
በመሳሪያ እየተጠናከሩ እንግሊዝ ነች የምታጠናክራቸው በነገራችን ላይ አሁን ቲዲኤፍ አልኩኝ እስራኤል ዲፌንስ ፎርስ አይዲኤፍ የሚባለው አጋና የሚባል ኢሊቶችን የአውሮፓ መሪ የዓለም መሪያትን ኤጌንስት እስራኤል የሚንቀሳቀሱትን አሳሲን ለማድረግ የተቋቋመ ቡድን ነበር አይዲኤፍ በኋላ ነው እጁን ታጥቦ ስንቱን እኮ ጨርሷል ታጥቦ አሁን ዋና የእስራኤል ወታደር የሆነው የዛን ምስል ነው የምታዩን ጋዛ ላይ በሚያደርጉት በምን ከዛ በኋላ እሱ አልነበረም ጎንና ጎን መኖር ችግር አልነበረም ምን ችግር የለብኝም አብረው ቢኖሩ ግን ይሄ ዛይኒስት የሚባለው ሙቭመንት ዓላማው ግሬተር እስራኤል የራሱን መሪ ይስሐቅ ራቢን ሁለት ስቴት ሶሉሽን በቃ አብረን እንኖር በሰላም ስላለም ይገልም መንግስት ቴሮሪስት ስቴት ነው የራሱን መሪ ሄዶ ካም ዳቪድስ ከተስማሙ በኋላ እንዴት ጎንና ጎን እንኖራለን እንዴት ይባላል ካስገቡ ጎረቤቶች ጋር ካልነበርክበት ቦታ ጥንት የነበሩ ነው ምንም ችግር የለብኝም እሱ ላይ ግን አዲስ ከምስራቅ አውሮፓ ፈልሰው ማንንም ሀገር አልፈልግም ብሏቸው አሜሪካ አልቀበልም እንግሊዝ አልቀበልም ምስራቅ አውሮፓ ትንሽ ተቀበሏቸው ተሰብስበው የመጡት እነዚህ የምስራቅ አውሮፓ ተወላጆች አሁን የናታንያሁን ጨምሮ የናታንያሁን አንሲስተሮች ጨምሮ ጨካኞች ናቸው እነዚህ ቴሮሪስቶች ናቸው I'm not talking about the Israel people government ነው አሁን ያለውን government ማወራው ለዚህ ደግሞ እኔ እናንተ መከራከር የለብንም እዛ ውስጥ ያሉት ሴኔት ነው የሚባለው ያሉ ሰዎች ምን ይላሉ መሰለ ጋዛን የሚያዝ አላማችን ኤትኒክ ክሌንዚንግ ነው ምንድነው ይሄ ቴሮሪስት ካልሆነ ምንድነው ኤትኒክ ክሌንዚንግ ነው ያ እሱ ምንድነው ዓለም የሚመለከተው የሚታዘበው ጉዳይ ነው በፓለስቲናውያን ላይ የሚደርሰው ነገር እሱ በጣም አንቲ እንትን የሆነ ነገር ነው ግን ምንድነው አሁን አንተ እንዳልከው የጽዮናውያን እንቅስቃሴ በጣም ይሄ ጽንፈኛ ምናም ነገር ይሉትና just በሱ ካምፕ አሁን ዓለም ላይ ያለው ነገር የሆነን አካል በሆነ ኔም ኮርነር ካደረከው እስከ ማጥፋት የሚደርስ አይነት ነገር ለምን ከስራቸው ነው ምድን ገባይ ቆይ ኤትኒክ ክሌንዚንግ ነው ፍላጎት የሚል በእነሱ ቆይ እኔ እንትን ልበል በእነሱ በኩል ለምሳሌ ጽንፈኛ ጽዮናውያን ይላሉ ለምሳሌ ኢራንም ሌሎች እስራኤልን የሚቀናቀኑ እስላማዊ ኃይሎች በእስራኤል በኩል ደግሞ ምሰማው ራዲካል እስላሚስቶች አሉ እነሱ ደግሞ ሁለቱንም ማለት አለበት ያ ኤግዛክትሊ አሁን እኔ ምንድነው ቱ ስቴት ሶሉሽን የሚለው ነገር ኦኬ ብዙዎች የሚስማሙበት ነገር ነው አሁን እስራኤላውያን ዛጋ መጥተው የሰፈሩ ናቸው ፓለስቲናውያን ይውጡልን ወይም ደግሞ ፓለስቲናውያን ይፍለሱ ምናምን ልትል አትችልም ይሄ በጣም ከሁማኒቲ አንፃር ካየው እሱን ሶሉሽን መቀበል እንዳለ ሆኖ ግን አሁንም ኦኬ ጽዮናውያን የምንላቸው ለነሱ የህልውና ስጋት ናቸው የሚሏቸውን አክራሪ እስላሚስቶችን ማዳከም ማጥፋት ፈልጋሉ እስላሚስቶቹም ደግሞ ዘሴም እንደዛ አይነት ነገር ነው ያለው አሁን የእስራኤል ብቻ ነው ወይ ችግሩ ሪሊ አይደለ አላልኩም አይ አንተ በዓለም ላይ ብቸኛ አሸባሪ ሀገር ነች ሀገር ነው ያልኩት ገባኝ ኢራን ሀገር አይደለችም ትረዳለች ነው ያልኩት አንተ አሸባሪ ሀገር አይደለችም ማንን ቴሮሪስቶችን ትረዳለች ነው ያልከው መቼ አሸባሪ ናት አልክ እኔ እኮ አላልኩም ገባኝ እንደ ሀገር ግን አሸባሪ እስራኤል ነች እንደዛ ካልክ እኮ ኢራን ለምሳሌ እስራኤል ላይ እኮ የሚያምፁ 3-4 ገለስኩልኝ ግሩፖች ገለስኩልኝ በፕሮክሲ ዋር እኮ አይደለም እነዚህ ፓይሎት ብቻኛ እስራኤልን ብቻ እንደዛ አንደኛ በስቴት ደረጃ ቴሮሪስት ናት አልካት እንዴ አንድን ህዝብ የማጥፋት ነው ፍላጎቴ ብሎ ያንን የሚፈጽም እንደው እንትን አይደለም ጃቻ ብቻ አይደለም የሚፈጸሙ ነገር ምንም እሱ ድና የምናደርገው ነገር አይደለም ታዲያ ከዚህ በላይ ቴሮሪስት ምን ፖለቲካሊ እኔ አሁን ያነሳው ታሚቀው እዛ ጋዛ ላይ የሚፈጸመው ነገር በቃ ምንም ይሄ የሚወገዝ ትክክል ያለው ነገር ዓለም ያወገዘው ያለ ነገር ግን ፖለቲካሊ አሁን ሩት ኮዙን ስታየው ኢራን ኦኬ እስራኤል ላይ የፕሮክሲ ዋር በግራም በቀኝም ለምሳሌ ሐማስ ኖ ሐማስ የፕሮክሲ ዋር አይደለም ሀገሩን ሊቀማ ያለ ቡድን ሀገሬ ከየት ሊድላችሁ የሚል ቡድን ነው ዋይ ለምንድን ነው የሆነው ኢራን ግን እንትኖች ስላሉት ፕሮክሲ ውስጥ ገብታለች ይሄን ምን ያናደርገው አይደለም ቆይ መሰረቱን እንያዝ እንጂ አንድ እንትን ለምን ተጠቃለሁ ብሎ ሬጂስት ሲያረግ ቴሮሪስት ልትሏቸው እና እሱ ሚለው ማን ነው ቆይ ንገር እዚህም ሀገር ውስጥ እየሰራች ስለሆነች ነው ይሄ ምነግር ማን እዚህም ሀገር ውስጥ አይደለም
እዚህም ሀገር ውስጥ እንዲህ አይነት ሌብሊንግ ስላለ ሌብሊንግ አለ ሬዚስት አርጎ የሚነሳን ኃይል ጽንፈኛ ማለት ግን ዋናው ጽንፈኛ በደሉን የሚፈጽመው ሆኖ ማለት ነው ይሄ ነው ሀፕን የሚያደርገው እስራኤል ይገፉና ናቅባ ስንት ጊዜ ነው ናቅባ እስራኤልን የፓለስቲኒያን ህዝብ ለመጨረስ ዘመቻዎች ተካሄዱ ኮንሰንትሬሽን ካምፕ ውስጥ ከተቷቸው ያልኩትን ያደለሁም የእስራኤል ፕራይም ሚኒስተር ጋዛ is an open air prison ብሎ በአፉ የተናገረ የዛሬ 15 ዓመት ኦፕን ኤር ፕሪዝን ነው ከላይ ክፍት የሆነ የእስራኤል ፕራይም ሚኒስተር እኔ ከራሴ አይደለም ማወራል በራሳቸው ነው ቴሮሪስታቸው የሚገልጹት ከዛ እንደ ፕራይም ሚኒስተር ሌላ ሰው እኮ አይደለም ታች ያለ ሰው ከዛ በኋላ ጋዛን አጥረው እንደዚህ ወደ ጋዛ የሚገባ ብስኩት መጠጥ ጁስ የካሎሪ መጠኑ ተመጥኖ ነው የሚገባው ዲዮኖሲስ የካሎሪ መጠኑ እንዳትሞት እንዳትሽር ጋዛያን ዓለም አቀፍ ጋዜጠኞች ያረጋገጡት ኡንሮ ያረጋገጠው የአውሮፓ ህብረት ያረጋገጠው ነው ካሎሪው ተመጥኖ ከዛ ፕሪዝን ካምፕ ካስገቧቸው በኋላ ደግሞ እንትን ልታጠቁ ነው እያሉ እየገቡ ወጣቱን ሲያፍሱት ቶርቸር ሲያረጉት አይ በቃና አገር አንቀማም አገር ተቀምተናል ቁጭ ብለን ደግሞ አንሞትም የሚል ነው ፓለስቲኒያን ሊበሬሽን ኦርጋናይዜሽን የተፈጠረው why do I call this terrorist why terrorist ለምን ነው መጀመሪያ ይሄንን ብቻ ማለት ይሄ ያኛው አባራሪ ለምሳሌ እኔ ያለኝና አንደርስታንዲንግ ልንገር አሁን ጋዛ ላይ የሚፈጸሙ ነገር እሱ በቃ አላልኩም እኔ አሁን እንትቼ ወደ ኋላ ሄድኩ አሁን ሌብሊንጉን ብቻ ሳይሆን ወደ ኋላ ሄድኩል እኔ ያልኩ ወደ ኋላ ሄድኩል አሁን የሚፈጸመውንማ ተማመናል ኢራን እነዚህን ቡድኖች ትደግፋለች ነው ያልከኝ ሐማስ እንዲህ የተፈጠረው ይያልኩ ነው አልሞትም ብሎ ለምንድን ነው ቴሮሪስት የሆነው ኢራን ስትደግፈው ማን ፈጠረውና ሲጀመር እስራኤል ግፍ እኮ ነው ይወለ ግቡ ለምሳሌ ኢራንንም ተመልከት ሐማስንም ተመልከተው ዴስቱ እስራኤል ይላሉ ሞት ለእስራኤል እስራኤልን ዲስትሮይ ማድረግ ይሄ በአደባባይ ለምሳሌ ኢራን ሱፕሪም ሊደሩ የሚለው ነው ሐማስ መሪ ቆይ አንድ የሚገርመኝ ነገር አለ አክሽኑን ለምን እንደማታየው ሪአክሽኑን ቆይ ገባኝ አንዱን በማጥፋት ላይ የተመሰረተ አካሄድ ነው አሁን ጀስት ሪስፔክት ተደራርጎ መብትና ለማስከበር ብቻ ሳይሆን አንዱ አጥፎ በመኖር ላይ የተመሰረተ እዛ ላይ ምን ነው ነገር ነው ፖይንት አይደለም ይወል ቀድም ያልኩ ነገር አለ አሁንም ወታደራዊ ሳይንቲስቶች አሁንም የሚሉትን ይወል ዴስቱ አሜሪካ ምናምን የሚለው እኔ ኢራኖች ሲሉ ሰምቼ አላቅም እኔ ለእስራኤልን እንደዛ ሰምቻለሁ ኔታንያሁ በቀደም ሲል ፎክስ ኒውስ ላይ መቼ ነው ያሉት አለው ፎክስ ኒውስ ላይ ቀርቦ ሲል I have an intel መረጃ አለኝ አምጣ ኢንቴሉን የለም አፉ ውስጥ የሚከቱት ነገር አለ ልክ እንድታምንበት ምናምን ማለት ነው ልክ ኢራቅ እንዲያላት ሲሉን እውነት ነው እንዳልነው ለማምታት ሁለት ጊዜ ሾተውሃል አለው እንትናል ማን ነው ኢራን ነች ሾተች ትራምፕን ምንድነው ኤቪደንሱ አሁን ትራምፕ ያመነ ይመስለኛል ሊሾቱ ነበር ብሎ ሊገባ ይችላል ጦርነት ውስጥ እዚህ ውስጥ እኔ ትምህርት ቤት የገባሁት ትምህርት የተማርኩት ሎጂክ ሪዝኒንግ ክሪቲካል ቲንኪንግ አናሊሲስ የሚባሉትን ነገሮች ከግራም ከቀኝም ነገሮችን እስከሰማሁ በኋላ በኔ ንባብ በኔ ልምድ በህይወት ልምድም የደረስኩበትን እንትንል ነው እንጂ የአሜሪካና የአውሮፓ የእስራኤል ፕሮፓጋንዳ ሳላላምጥ ልውጥ አይደለም እንደዛ ከሆነ ቤቴ ተኛለሁ ምን እሰራለሁ ቴሮሪስት ማለት ማን ነው የሚል እኔ ጥያቄ ጠይቃለሁ ለምን አሜሪካኖቹ የሆነ ቡድን ሲፈልጉት ቴሮሪስት በኢንተረስታቸው ነው ሌብል የሚያደርጉት ልክ ማንኛውም መንግስታት እንደሚያደርጉት ባይዘው ጽንፈኛ አሸባሪ ምናምን የምትለው ቃል ከገፉ በኋላ አልሞት ባይ ተጋዳይ ስትሆን ዋና ገፊዎቹ ሆነው ሲኖር ግፈኞቹ
ጽንፈኛ መባል ያለባቸው መደራደርም ቢሚሉ መሆን ሲገባቸው አልሞት ባይ ለምን ደም ሞተው ቆሜ ስላልክ ሌላ እንትን ተመድቦብህ ዓለም በሙሉ እንዲንቀሳቀስ ያደርጉብሃል ከእንደገና ይሄን አልቀበልም ብያለሁ ስለዚህ አጠናዋለሁ የዚህ ሰው የሂዝቦላ መነሻ ምንድነው ሐማስ እንዳይወርድ እንትን ውስጥ ከእስራኤል ውስጥ ወደ ስልጣን እንዲመጣ በኳታር በኩል ቢሊዮን ዶላርስ ኔታንያሁ እኮ ይሰጣው ነበር ለሐማስ በኳታር በኩል ደግፉት እያለ በኋላ ምን ሊያረግ ከንትን ጋር ሊለየው ከዛኛው ከዌስት ባንክ ያኛው ለዘብተኛ ነው ፓለስቲኒያን አድሚኒስትሬሽን ይሄኛው ጽንፈኛ ነው ብሎ ሁለቱን እንትኖች ሊከፍላቸው ለመምታት በኋላ እንዲመች ሲረዳው እንደነበረ የእስራኤል ጋዜጣ ሃሬትስ ነው ቆንጆ ጋዜጣ ነው ከዛ ኢንዲፔንደንት ድምጽ ለመስማት ከፈለክ እዛ ውስጥ እነ ጀሩሳሌም ፖስት ምናምን ቅጥረኛ በላቸው እዛ ውስጥ ግራ ቀኝ የሚያይ የእስራኤል የእንትን አባላት ይሄንን የመሰከሩ ናቸው ድሮ ያሳደገውን ያሳበጠውን ሐማስ ዛሬ ለምንድነው ቴሮሪስት ብሎ ሊጨርስ ይፈልግ ስለዚህ ምንድነው የምናደርገውኛ ማድረግ ያለብን እነሱ ሲፈልጉ ሲሽሩት ምናምን ሳይሆን ፕሪንሲፕሊ ይዘን መነሳት አለብን ሲፈልጉ ፕሬዝዳንት ያረጉታል ሲሪያ ላይ አልቃይዳ ከዚህ በዚህ በኩል ፋይት አርጉልን ይላሉ ሶማሊያ ላይ አልቃይዳን አልሻባብን በለው አይሲስን በለው አይሲስ ከሐማስ ጋር እንዲጣላ ብላ እንደምትደግፈው እስራኤል ተናገረች አይሲስን እኛ ግን ቴሮሪስት ነው አለ ስላሉት አብራ እየሰራች የአሜሪካን ኮንስፓይረሲ እንግዲህ አንደርስታንድ እናደርጋለን በጣም ጀረጅም እንደሆነች በጣም ኮምፕሊኬትድ የሆነ እንትን እንዳላት ምንም ጥርጥር የለውም እሱ ምትለውም ብቻ ሳይሆን ከጀርባ ከምትለው የተሻገረ ነገር እንዳለ አንደርስታንድ እናደርጋለን ያተርፉበትም አሉ እኮ በዚህ በጣም ያተርፉበታል መሳሌ ያውን ሚሊተሪ ኢንዱስትሪያል ኮምፕሌክስ የሚባለው መሳሪያ በመሸጥ የሚተዳደረው ሁለት ወገን ለሁለቱም ይሸጣል በዚህ ለሚዋጋም አንታይ ብለው ምናምን ብሎ በዚህ በኩል ለሚዋጋም ይሸጣል ራሻዎቹም እንደዛ ያደርጋሉ ብዙ ጊዜ ቻይና ብዙም ኢንቮልቭ አታረግም እንደዚህ እንትን ላይ እና ብዙ ይርድበት እዚህ ላይ ብዙን አነሳ ነው ወደ ወልቃይታም የሚያልቅ ነገር አይደለም አንድ ሌላኛው አርስት የራሺያና የቻይና አሰላለፍ አለ አሜሪካ እንግዲህ በሁለት ሳምንቱ 6 ሳይት ታደርጋለች እገባለሁ አልገባ ሚሊዮን ጉዳይ እንግዲህ ራሺያና ቻይናም የራሳቸው ኢንተረስት አላቸው ምንም ጥርጥር የለውም አሁን ላይ just በራስህ የናሽናል ኢንተረስት ላይ ቆመህ ነው ጨዋታዎችን የምትጫወተውና እንደዛ አይነት አሰላለፎችም ስላሉ እነዚህ አሰላለፎች ምን ይዘው ሊመጡ ይችላሉ በዚህ በእስራኤልና በኢራን ጦርነት ላይ አሁን ሩሲያና ቻይና ቀጥታ ከሩሲያን ጀምር መሰለኝ ሩሲያ ኢንተረስቷ ከቻይና ጋር ይበልጣል ከኢራን ጋር ያላት ኒውክሌር እንትን ውስጥም ሰራተኞች አሏት ብዙዎች እንደሚሉት ከሆነ የሩሲያና የኢራን ግንኙነት በጥርጣሬ ላይ የተመሰረተ ለምን ሁለት ጊዜ ተጎነታትለዋል ራሻ ጎንትላታለች ኢራንን ኦልሞስት ኢንቬድ የማድረግ አይነት ሁኔታ አድርጋለች አሁን ግን የአሜሪካ የዌስተርን ፖሊሲ በጣም እያቀራረባቸው ነው ከመነጠል ይልቅ ጨራሹ ነው እያቀራረባቸው ነውና አሁን ሁለት ነገር አለ ኢራን ራሻን ዩክሬን ጦርነት ላይ እየረዳች ነው በመሳሪያ ነው እናቃለን ምንድነው ተንታኞች የሚሉት የራሻ ኢንቮልቭ የማድረጓ ጉዳይ ከኢኮኖሚም ከምንም በላይ የዩክሬን ጦርነት ላይ የተመሰረተ ነው የዩክሬን ጦርነት በሰላም የሚጠናቀቅ በእንትን የሚጠናቀቅ ሆነ የኢራንን ድጋፍ ስለማትፈልግ ብዙም ስለማትፈልግ ሳውዝ ኮሪያን ኖርዝ ኮሪያና ኢራን ነው በመሳሪያ ረገድ የሚረዷት ስለማትፈልግ ቀዝቀዝ ያለ ይሆናል ቢያንስ በኢንተለጀንስ ቀጥታ መሳሪያ በመስጠት ሳይሆን በኢንተለጀንስ በኤሌክትሮኒክ የስለላ መሳሪያዎች ምናምን ሊረዷት ይችላሉ እንጂ ቀጥታ አይሳተፉበትም በዛ ላይ ያ ማለት መጋበዝ ይሆናል ሌሎችን አገራት አትሊስት ሌሎቹ ሳይንቀሳቀሱ እንግሊዝና አሜሪካ ዳርዳር የሚሉት እነሱ ናቸው እነሱ ሳይንቀሳቀሱ አትገባም የሚል ነው ቻይና በቻይና በኩል ያለው ምንድነው ሚድል ኢስት በነገራችን ላይ አንድ ላይ ስትደምረው ሚድል ኢስት የሚባለው ለኛ እንኳን ሚድል ኢስት አይደለም ያው ቀደም እንዳልኩት ቴሮሪዝምንም አብረን ስለምንወስደው
ጎረቤታችን ናቸው ሚድል ኢስት ያሉት አውሮፓና ምናምን ናቸው ስለራለ እኛ ጎረቤት ነው ማለት ያለብን እና ከነሱ አንፃር ጂኦግራፊ የምናወራው ሚድል ኢስት ያሉ ሀገራት ወደ 5% ናቸው ነው የሚባለው ከዓለም ጂፒ የዓለም ምርት ላይም ፕሮዳክሽን ላይ 5% ነው እንትናቸው የሚያበረክቱት አስተዋጽኦ ስለዚህ አሜሪካ የእስራኤል ጉዳይ ያንን ዶሚኔት የማድረግ ጉዳይም አለባቸው አንድን እንትን ሄጀሞኒ ብቻ ሳይሆን ዶሚኔት የማድረግ ለምን መሰለ እንደዛ ምልህ በቀደም ዕለት አንዱ ምን ሲል ሰማሁት ኢራን ላይ የጌይ ፓራድ ሲደረግ ትልቅ ባለስልጣን እኮ የግብረ ሰዶማውያን ሰልፍ በየአመቱ የሚያደርጉት አለ ሲያደርጉ ማየት ፈልጋለሁ አለ ምን ግንኙነት አለው አሁን ከናሽናል ኢንተረስት ከምን ጋር ዶሚኔሽን ማለት ከካልቸራሊም አንደኛው ኢራን ጠል የሆኑበት ምክንያት ይሄ ነው እንዲህ አልፈልግም ካገ አንተ እሴት አለ የራስ እሴት እንዲህ ሲደረግ ማየት ፈልጋለሁ ብሎ ሲያወራ ሰማው እንደዛ አይነትም ይፈልጋሉ ዛካና ከሱም አንፃር አሜሪካኖቹ ኢንቮልቭ የመሆናቸው ከእስራኤልም ጉዳይ አንፃር አለ ቻይና ግን ይሄ ሳውዝ ቻይና ሲ አካባቢ የለም ፓሲፊክ እሱ 60% የዓለም ህዝብ ኢስት ኤዥያ እና 60% የዓለም ምርት እንትን የሚንቀሳቀስበት ነው ከዛ ነው የሚመጣው ከዚህ አንፃር ስታይ ፓለስታይን ላይ የመግባት እንትኗ ትልቅ ጥቅም እንትን ላይ ኢራን ላይ ብዙም ከኢኮኖሚ አንፃር ትንሽ ሊኖረው ይችላል ግን ትልቁን እዛ ላይ የሚካሄደው ኢራንና እስራኤል ላይ የሚካሄደው ውጊያ ቻይና ልክ ራሻ ዩክሬን ላይ የምትወሰነውን ውሳኔ እንደሚያስተካክል ሁሉ ቻይና ፓሲፊክ ላይ የምታረገውን ውሳኔ ያስተካክላል ታይዋን አካባቢ የምታረገውን ውሳኔ ያስተካክላል የሚሉት ትንታኔዎች ለምን ብትለኝ አሜሪካ ለእስራኤል የምታረግላት መሳሪያና ኢራን ላይ ከገባች የምትጠለው ነገር በሙሉ ለቻይና ምንድነው ትምህርት ነው የሚሆነው የመሳሪያዎቿን አይነቶች ታውቃለች ከየት እስከ የት ሬንጅ እንደሚሄዱት ታውቅበታለች በፊትም ጋዛ ላይ ብዙዎቹን አይታቸዋለች እዛ አካባቢም ሲረዱ አይታለች አሁን ደግሞ ከባባድ መሳሪያዎች አውጡ እያለች ነው እስራኤል ከአሜሪካችሁ ቅድም ያልከው በንቀር ወደታች እንትን የሚል እነሱን የምታይበት ነውና ፓሲፊክ ላይ ለምትወስነው ውሳኔ ወረራም ቢሆን ወደ ታይዋን ወይም እዛ አካባቢ ለምታረገው ቁጥጥርም ቢሆን ትምህርት ልትወስድበት ነው እንጂ የምትዘጋጀው ቀጥታ እንትን ላይ አትገባም የሚሉና ሴንስ የሚሰጡ ነገሮችን አይቻሉ በዚህ መልኩ አመሰግናለሁ አሚጎ እንግዲህ ትንሽ ዘለግ ያለ ደቂቃ ወሰደን እዚህ ላይ ወደ ቤተሰቦቻችን ወደ ሁለተኛ ጉዳይ እናልፋለን ሁለተኛ ጉዳይ እንግዲህ ይሄ ክረምቱን ተከትለው እንግዲህ በወልቃይት ጉዳይ ላይ በርካታ ሰላለፎች አሉ በዛ በኩል የአማራ ፋኖ ኃይሎች አሉ የትግራይ ኃይሎች አሉ ሱዳን ኤርትራ የፌደራል መንግስቱ በዚህ ሰላለፍ ውስጥ እንግዲህ የትግራይ ኃይሎች ትናንትና ያክል ወይም ደግሞ ይበቃል የሚል ሰልፍ አካሂደዋል የዚህ ሰልፍ ዋና ዓላማ እንግዲህ ሉዓላዊ ግዛት የሚሉትን በእነሱ ወልቃይት ራያና ጠለምትን ወደ ትግራይ መመለስ ከዛ ተፈናቃዮችን መመለስ የሚል ጉዳይ ፌደራል መንግስቱ በዚህ ላይ ኮንስፓየር ያረገብን የሚል ስሞታ አሰምተዋል በሰላማዊ መንገድ ካልሆነ በኃይል እንቆጣጠረዋለን የሚል አይነት ይዘት ያለው ኃይለ ቃል የታከለበት ጀነራሎቹም የፖለቲካ አመራሮቹም ሲናገሩ ተደምጠዋል ከሰሞኑ እንግዲህ የፌደራል መንግስቱ ደግሞ በቃል አቀባዩ ለገሰ ቱሉ በኩል ይሄ ተፈናቃዮችን የመለስ ጉዳይ የፖለቲካ ጨዋታ ነው ይሄን ደግሞ እንግዲህ ፕሬዝዳንት ኢሳያስ አፈወርቂ ከኋላ ሆነው የሚገፉት ነው የሚል ነገር አሰምተዋል ኤርትራ እንግዲህ ከሻዕቢያ ከህወሓት ጋር ግንኙነት ጀምራለች ጥምረት ፈጥረዋል የሚል ነገር ይሰማ ነው እንግዲህ መሬት ላይ የሚታዩ ነገሮች አሉ የወልቃይት ጉዳይ እንግዲህ በዚህ ክረምት እንደሚባለው እንደሚሰጋውም ጦርነት የሚፈጠር ከሆነ ምን አይነት አስተላለፍ ይኖራል የሚለው ጉዳይ በጣም አጠያቂ ነው በጣም ሁሉም አክተሮች የተለያየ ኢንተረስት ኖሯቸው እንግዲህ አላይ ለማድረግ ለመለያየትም በጣም የሚከብድ ኮምፕሊኬትድ የሆነ ሁኔታ ስላለ ነው አሚጎ ይህን ጉዳይ እንዴት ታያዋል ወልቃይት እንግዲህ ምንድን ነበር የምትሰስ ብልት ነው የምትባለው እንግዲህ እዛ አካባቢ ከበፊትም ነው አሁን ደግሞ አክተሮች በዙ ኢንተረስቶች በዙ ደግሞ መብዛታቸው ብቻ ሳይሆን ተጠላለፈ እርስ በርሱ የተጠላለፈ ነው የምን ውጤት ነው ይሄ ኢትዮጵያ ውስጥ በሰፊው ስታየው ኢትዮጵያ ውስጥና ሱዳን ውስጥ ነው ለውጥ የተካሄደው አይደለም የዛሬ 6 ዓመት እኩል ነው እሱ ለውጥ መልክ
አልያዘም። ክራይሲስ አመጣ። የሱ ክራይሲስ ውጤትም ነው በአንደኛ በኩል ስታስበው አሰላለፉን ብዛቱን ስታየው ምን ስትለው ከዛ በኋላ ብዙ የተደረጉ የፕሪቶሪያ ምንድነው የሰሜኑ ጦርነት አለ፣ የአማራ ኃይሎች ትጥቅ መፍታት አለ፣ የጨማመሩበት ነገሮች የፕሪቶሪያው ስምምነት አለ፣ ፋኖና የአማራ ኃይሎች ማለት ነው። ከኤርትራ ጋር በፕሪቶሪያው ስምምነት ማግስት መቃቃር አለ። በሰሜኑ ጦርነት ጊዜ ደግሞ የፈጸመውን ፈጽሞ ወደ የተሻገረ የሱዳን ኃይል አለ። አሁን ደግሞ እዛ የተደራጀ የአርሚ ሰባ ይሄ በሙሉ የሚያሳይህ ምንድነው? እና አሁን ሱዳን ውስጥ ያለ ደግሞ ጦርነት አለ፣ የለየለት ጦርነት። ይሄ ሁሉ የሁለቱ ሀገራት ሽግግር ዲሬልድ መስመሩን ስቶ ይህን ሁሉ ቀውስ አስከትሏል። አሁን ወልቃይት ላይ መከላከያ ሰራዊት አለ፣ እንደምንሰማው የተከዜ ብርጌድ የሚባል አለ፣ በኮሎኔል ደመቀ የሚመራ። ፋኖ ይኑር አይኑር አላውቅም፣ ግን አንድ ሁለት ጊዜ ተዋግቷል ገብቶ እዛ አካባቢ። ከዛ ኤርትራ በዛ በኩል አለች። የትግራይ ኃይል ቆስሎ የቆሰለ ግን ቂም የያዘ ነፍስ ወከፍ መሳሪያ ያልፈታ፣ አንዳንዶቹ ትልልቅ መሳሪያ ማልፈታ ይላሉ፣ ኃይል አለ በዛ በኩል። ቅድም ደግሞ ያልከው አርሚ ሰባ የሚባል ደግሞ በዛ በኩል አለ ኃይል። እነዚህ በሙሉ ከዛ የፌዴራል ኃይል አለ። እነዚህ በሙሉ ኢንተረስትም አላቸው። አሰላለፋቸው ደግሞ የሚደንቅ ነው ማለት ያስገርመኛል አንዳንድ ጊዜ ሳስበው ማለት ነው። አንዱ የሚደንቀኝ ነገር የመከረባበቱ ጉዳይ ነው። አሁን ከትንሽ ጊዜ በፊት 2 ዓመት ይሆናል በአንድ ወገን ተሰልፎ የነበሩ ኃይሎች አሁን በተለያየ ወገን የተሰለፉት። ከዛ ለምን ብዬ ሳስበው ሁሉ አንዳንዴ ደግሞ ይደንቀኛል። ለምን ማለት ምንድነው? የኤርትራ ጉንፋን ነው እንግዲህ። የኤርትራ ኃይሎች በትግራይ ጦርነት ጊዜ በወልቃይት በኩል በዚህ በተከዜን ተሻግሮ ባለው በኩል ያለው መሬት ትግራይን ወደ ውስጥ ፑሽ ስለሚያደርግ ስለሚገፋ ግንኙነታችን ከአማራ ጋር ነው መሆን ያለበት። ከኢትዮጵያ ጋር የምናደርገው ግንኙነት ትግራይ ማታደናቀፈው የቲፒኤልኤፍ ማያደናቀፈው በዛ በኩል ነው። ንግድም ምንም ማድረግ ያለብን ያው ያን ጊዜ የጫጉላ ሽርሽር ጊዜ ነበሩ ከኢትዮጵያ መንግስት ጋርና ቢያስቡ እንትን የለው። አሁን ደግሞ ተገልብጦ የተወሰኑ የትግራይ እንትሎች ወዳጅ ተሆነና ደግሞ ምንድነው በዛ በኩል ያለው ይሄንን የተለቀቀ ቦታ መልሰው እንዲይዙ ደግሞ ከዛ ትግራይ መሃል ላይ እንድትገባ ካልኩሌሽን መጥቷል። በትግራይ በኩል ያለው በቲፒኤልኤፍ ልበለው ቲፒኤልኤፍ በኩል ያለው ስሌት ከፌደራል መንግስት ጋር በፊት ስንዋጋ የአማራ ኃይሎች ኤርትራ መንግስት መከላከያ ፌደራል መንግስቱ አፍነው መፈናፈኛ ስለሌለን ነው የወጉንና አሁን ግን ከኤርትራ ከተወዳጀን በአንድ በኩል የታፈን ነው ከጀርባችን በኩል ያለው ግድግዳው የለም። ከፈለግን ወደ ኤርትራ ሰርገን እንገባለን፣ እዛ ገብተን መዋጋት እንችላለን። የኤርትራ ኃይል ሎጂስቲክ ሊያቀብለን ይችላል። ኢትዮጵያ ወዳጅ አይደለም። ሎጂስቲክ ደግሞ እንዲያቀብለን የኤርትራ መንግስት ባህር አለ ከውጭ አሁን እርዳታ ለማስገባት ቢፈለግም በፊት እንደተደረገው በብርም በለው በነዳጅም በለው በምን በኤርትራ በኩል ሊያቋርጥልን ይችላል። ይሄ ይሆናል ወይ እናያለን። የኤርትራ መንግስት ይሄን ይፈቅዳል ወይ? የቲፒኤልኤፍ ፋይል መልሶ እንዲያብጥ እንዲያንሰራራ ይፈቅዳል ወይ? ከባድ የሆነች ካልኩሌሽን ነው ያለችው እዚህ ላይ እናያለን። ግን ወደፊት በአማራ በኩል ለአማራ ለወልቃይት እታገላለሁ የሚል ተከዜ ቡድን አለ። ያው እንደ አማራ ነው የሚታገል ያለው እንግዲህ የትግራይ አይደለችም ብሎ ፋኖ ደግሞ ይሄ ቡድን ከፌደራል መንግስት ጋር ነው የሚሰራው ስለሚል ከዚህ ጋር ይጋጫሉ። አንድ ሁለት ጊዜ ይመስለኛል ግጭቶች አሉ። ይሄም ይደንቀኛል። ለአንድ እንትን ነው የሚሰሩት
ኢንተረስት ነው። አዎ ግን አሰላለፍ ደግሞ የተለየ ነው። አዎ የተለያየ ነው። በፌዴራል መንግስት በኩል የአማራን ኢንተረስት ይዘው የተነሱ ኃይሎች ጋር ሲሆን ወልቃይት ላይ ጋር ይሰራል። ሌላ የአማራ ኢንተረስት ይዞ ተነስቻለሁ የሚል ደግሞ ሌላው አማራ ክልል ካለው ጋር ደግሞ ይዋጋል። አሁን ፋኖ እናንተ ሴም ኢንተረስት ነው ያላቸው ወልቃይት ላይ ወደ አማራ ክልል እንዲሆን ነው። ግን ከዚህኛው ጋር ይዋጋል፣ ከዚህኛው ጋር ደግሞ ተባብሮ ይሰራል። አዎ ተባብሮ ይሰራል። እና በዛ በኩል ደግሞ ቅድም ያልከው አለ መቼ እንደሆነ አላቅም። አንድ ቀን ገፍቶ ሰብሮ ሊገባ የሚችል ወደዚህ ይሞክራል። ጀነራል ቡርሃን ጦር ድጋፍ ያለው አዎ ከነሱ ጦር ጋር የሚዋጋ ሪዘርቭ ተራጅ ኃይል አለ። እና ምስሉን እስቲ አጠርተህ ይኸው ብትለኝ በጣም ወሳስብኛል። አብስትራክት ነው የሚሆንብኝ። በጊዜ ሂደት አሰላለፍ ሊቀየር ይችላል የሚለውንም ሳስበው ያኔ ምናልባት ሊለይለት ይችላል። ለምሳሌ የእንትን ጊዜ 3-1 ነበር የትግራዩ ጦርነት ጊዜ። በቃ በግልጽ ማውራት ትችላለህ ኢንተረስታቸው ምናምን። አሁን በዙና የአንዳንዱ ኢንተረስት አዲስ አበባ ያለው መንግስት ድረስ መጥቶ ማስወገድ ነው። የትግራይ ግዛቶችን አንተ እንዳልከው ሲዝቱ ነው። አሁን በቀደም የነበሩት መቀሌ ላይም ሰልፍ ተካሂዷል። እንመለሳለን ክረምት ሳይስት ብሏል። ያ በትግራይ በኤርትራ ድጋፍ 4 ኪሎ ድረስ የመምጣት ፍላጎት፣ አንዳንዶቹ የመገንጠል ነው ይላሉ። እሱ አያስኬድም የሚል እምነት አለኝ። ፕራክቲካሊ አሁን 4 ኪሎ የመምጣት ፍላጎት ነው ያለው። አንዳንዱ የግዛት እዛቸው ያለ ለምሳሌ የወልቃይት ጥያቄ ያለው አለ። ያ የወልቃይት የራያ ምናምን ከተመለሰ ሌላ ችግር የሌለበት አለ። በፋኖ በኩል ያለውም እንደዚሁ ሬጂም ቼንጅ ነው። ባለፈው ጊዜ ሲናገሩ እንደሰማሁት ብዙ ጊዜ ይምታታብኛል። ላስት ታይም መጀመሪያ ክልሉን መቆጣጠር፣ ቀጥሎ ከፌዴራል መንግስት ጋር እንትን ማለት የሚል ነበረ። አንዳንዴ ደግሞ የ4 ኪሎ መንግስት እያለ በፍጹም የአማራ ህዝብ ሰላም አያገኝም የሚል ከሆነ ያው እንትን ቼንጅ ለሚሆነው እሱም አለ። እና የኤርትራ ደግሞ ኢንተረስት ደግሞ አስገራሚ ነው። አሁን ኤርትራ እኔ በፊት ስል የነበረው ጦርነቱ ትግራይ ላይ ከተካሄደላት በቃ ዘና ብላ ፖፕኮርናቸውን እየበሉ ሶፋ ላይ ተቀምጠው ምንም ሳይነካቸው እሳቱ ሳይነካቸው ምን ብለው እዛ በፈር ይኖራል ማለት ነው። ኤርትራንም አይነካ በፈርና ችግር የለውም የሚል አስተሳሰብ ነበረኝ። አሁን ቀደም ስናወራ እንደነበረው ትግራይ ኃይሎችን ወደ ወልቃይት ወደ እንትናምን ግፉ ምትል ከሆነ ደግሞ ኢንተረስቷ ከዛ በላይ ይሄዳል የሚል ሐሳብ መጣብኝና እንግዲህ ሲለይ ማየት ነው የሚሻለው። ይሄ ሁሉ ጥንቅጥ ፒክቸሩን ካየን በኋላ ሲለይለት ማየት ነው የሚሻለው። ምናልባት ለማን ያለው አሰላለፍ እንግዲህ ምናልባት አንተ እንዳልከው ግጭት የሚፈጠር ከሆነ ያን ጊዜ መሬት ላይ የሚለዋወጡ ነገሮች ይኖራሉ። አሁን አንዱ አክተር ከ2-3 እዛው ወልቃይት ላይ ኢንተረስት ካላቸው አክተሮች ጋር የተወሳሰበ አሰላለፍ ያለበት ሁኔታ አለ። እንግዲህ እሱን ጊዜ የሚፈታው ይሆናል ካሸነፉ በኋላ ራሱ እኔ አሁን ማስበው አንዳንድ ጊዜ እንትን ካሉ በኋላ ፋኖና እንትን ቲፒኤልኤፍ ባለፈው ጊዜ እዚህ ስናወራ ቲፒኤልኤፍ ትብብር የማድረግ ሐሳብ አላቸው ብሎ እንደዚሁ ሲጠይቀኝ እዛ ኢንተረስቶቹስ የሚጋጩት ኢንተረስቶች ግዛት ላይ ምናምን ብዬ ጠይቄ ነበር። እሱን በኋላ ለመፍታት ነው አሁኑኑ አጠርተው ነው የሚካሄደው። ልክ እንደዚህ ነው የማየው። አሁን የኤርትራ እንትኖች የትግራይን ኃይል ግዛት ይዘዋል ይላሉ እንትኖች ቲፒኤልኤፎች። የኤርትራ ሰራዊት መውጣት አለበት ይላሉ፣ ግን አብረው ይሰራሉ ደግሞ እና ግራ ያጋባሃል ራሱ ማለት ነው። ማንነው ጠላት ከማጋ ነው አሰላለፍ የሚሆነው። በስተመጨረሻስ እንዴት ነው የሚፈቱት? የፈለገ አይነት ሁኔታ ነው የምታየው በብዛት። እንደዛ አይነት ነገር ጊዜያዊ ታክቲካል እንትን እንደዛ ነው እንደዛ እናየዋለን ምን ነው ወደፊት። አመሰግናለሁ አሚጎ። ወደ ቢሶቻችን የዛሬውን አንድ አፍታ ትንታኔያችን ላይ ቆይተናል። ስለተከታተላችሁ እናመሰግናለን። ጤና ይስጥልኝ።